ፊልሙ ሲጀምር ካሪታ የተባለ ጎበዝና ቆንጆ ፓይለት እናያለን። ካሪታ በስራው የተካነ ቢሆንም ባልደረቦቹ ግን እድለኛው እያሉ በማሾፍ ይጠሩታል። ምክንያቱም እሱ በሚያበራው በረራ ላይ ሁሉ የአየር ሁኔታው ይበላሽበት ነበር። ዛሬም እንደተለመደው በረራ ላይ እያለ አደገኛ የአየር ሁኔታ ይከሰትበትና ሜይ የተባለች የአየር ትራፊክ ተቆጣጣሪ ካሪታን በሬዲዮ እያመራችው በሰላም እንዲያርፍ ትረዳዋለች። ካሪታ የሚውን ድምጽም ለመጀመሪያ ጊዜ ሲሰማ የማረክና የሆነ አስማታዊ ነገር እንዳለው ይሰማዋል። በሰላም ካረፈ በኋላም ለመሰግናት ቢሞክረም እሷ ግን መስመሩን ትዘጋዋለች። በኤርፖርትም እሱ በጣም ደግና ሁሉንም ሰው መርዳት የሚወድ ስለሆነ ማንንም ሳይነቅ ያግዛል። በሜዩ ድምጽ ከመማረኩ የተነሳም እዛው ቴክኒሻን ለሆነው ጓደኛው ድምጿ እኮ ሁሉንም ያስረሳል፣ እንዴት እንደሚያምር ብታየው ብሎ ስለ እሷ ሲነግረው ጄምስም አታስብ፣ በቃ እሷን በመፈለግ ረዳሃለሁ። በሌላ በኩል እና የሜዩ ዲፓርትመንት ሃሪ የሚባል አዲስ ሰልጣኝ ይመጣል። እሱም ሜዩ እንደገባ ወደዳት ያስቆማትና ፓይለት መሆን የምፈልገው ሌላ ሰው እንዲያሰለጥነኝም አልፈለኩም፣ አንቺ ብታግዥኝስ? ካሪታም ለጉብኝት የመጡ ተማሪዎችን እያየ ያለ ሁለት ሆስተሶች በድንገት መጥተው ይዙትና እባክህ አብረህን ምሳ ብላ። እሱም በጣም አይነፋር ስለሆነ የፈራቸውና አምልጧቸው ስለወጠም ከአንድ ቆንጆ ልጅ ጋር ይጋጫል። ወዲያውም እንዳትወድቅ ቅፋትና በጣም ይቅርታ ደህና ነሽ። እሷም ትሽኮርመምና ስትሄድ እራሷ ሜዩ እንደሆነ ስላላወቀ እሷን ለማግኘት የሷ ዲፓርትመንት ሰዎችን ማወቅ እንዳለበት ያስባል። ከዛም በአውሮፕላን ማረፊያ ውስጥም በሚደረግ የትምህርት ቤት ጉብኝት ወቅት አንድ ተማሪ ጠፋና ካሬታ ተማሪውን ሲፈልግ ሁለት ተማሪዎች ፓይለት መሆኑን አውቀው ከበው ሲያዋሩትም ሜዩ አጋጣሚ ታየውና ሴቶችን ለማማለል የሚሞክር ብቻ ሳይሆን ከተማሪዎች የሚሰርቅ ሌባ እንደሆነም ታስባለች። ካሬታ ግን የጠፋውን ተማሪ አግኝቶትም የአውሮፕላንና በአውሮፕላን የመብረር ፍራቻዎች አሉብኝ፣ ለዛ ነው የጠፋሁት ሲለው እሱ እንዴት እንደሚበር በማስረዳትና ፍርሃቱን በማስወገድ መልካምነቱን ያሳያል። የሚገርምህ እኔ ከ1000 በላይ በረራዎችን ማድረጊያለሁ ሲለው ልጁ ደስ ይለዋል። በሌላ በረራም ካሬታ ሜዩ ማን መሆኗን ሳያውቅ በስራው ላይ በተደጋጋሚ ድምጿን ሲሰማ ደስ ይለዋል። አንድ ቀንም የሷን ረዳት አግኝቶ በአስቸጋሪ ሰዓት የረዳችኝ ተቆጣጣሪን ማመስገንና ለራት መጋበዝ እፈልጋለሁ ይላትና ስለ ሜዩ መረጃ ለማግኘት ይሞክራል። ካሪታ አንድ ላይ በተሰበሰቡበትም ስለ ድምጿ ባለቤት ለማወቅ ሲጠራም ሜዩ እሷን እየፈለገ እንደሆነ ቢገባትም እውነቱን ደብቃ ገንዘብ ትለዋለች። ቢሆንም ግን ሜዩ በውስጧ ካሪታን ታደንቀውና ተወዳው እንደነበረም ታስባለች። ደጋግሞ ሲጠይቅም ሌላኛዋ ልጅ እኔ ነኝ ብላ ተዋሸዋለች። እሷም ድምጿ ከሚያውቀው ትንሽ ለየት ቢልበትም ሲፈልጋት የነበረው የድምጽ ባለቤትን በማግኘቱ በጣም ተደስቶ ስልኳን ይቀበላትና እንደ ጓደኛሞች ሆናሉ። ሜዩም አንድ ቀንም ሳይክሏ ድንገት ይበላሽባትና እራሱ ያስተካክላታል። በድጋሚ ደግሞ ሰካራሞች ሊገጯት ሲሞክሩም በጀግንነት አቅፎ ይከላከላታል። በሌላ ቀንም በረራ ላይ ያሉ በከባድ የአየር ምክንያትና በሰላም ማረፍ አደጋች በሆነበት ወቅትም ሜዩ በድጋሚ በሬዲዮ እያገዘችው በሰላም እንዲያርፍ ትረዳዋለች። ካሪታ ግን በውስጡ ሜዩ ግን በእውነት ያቺ የፈለግኳት ባለ ድምጽ ናት የሚል ጥርጣሬ ይመጣበታል። ለጓደኛው ደውሎ የሚያገኘውና ስለ ጉዳዩ ሲያማክረው አንድ እንደሱ ፓይለት የሆነ ሴት ትመጣና ስለሷ ማውራት ትጀምራለች። ሜዩ ጎበዝ ፓይለት ናት፣ ግን ስለማትፈልግ ነው ተቆጣጣሪ ሆነችው። እንደውም ፍላጎቷ ሆስተስ መሆን ነበረ። የሁለቱ የቤት ውስጥ ኑሮ ግን ተቃራኒ ነበር። ሜዩ ክፍሏ የተዝረከረከና ብቸኛ ስትሆን የሚገዙና ቶሎ የሚደርሱ ምግቦችን የምትመገብ ስትሆንም ካሪታ ግን በጣም ጽዱና ምግብ ማብሰል የሚችል ጥንቁቅ የሚባል አይነት ሰው ነበር። አንድ ቀን ሜዩ ለስልጠና አውሮፕላን መሪ ክፍል ውስጥም አብራቸው ትገባለች። በረራውን የሚመራው ደግሞ ካሪታ ስለነበረ ከኋላ ሆና ያየችው ነገሮችን እንዴት እንደሚረዳ በውስጧ ተነቃለች። ጉዞዎቹ በጣም የተሳካ ይሆንና ሲያርፉም ካሪታ በአጋጣሚ ሜዩ ላይ ከመውደቅ ለትንሽ ይተርፋል። በዚህ መሃል ግን የሜዩ ቁልፍ ይወድቃል። በድንገትም የአየር ሁኔታው ስለተቀየረ ለአንድ ቀን በዛው አካባቢ ለማደር ይገደዳሉ። ለሜዩ ግን ወደ ትውልድ ሰፈሯ እየሄደች ስለነበረ ካሪታ ማብሯት ወደ አያቷ ቤት ይሄዳል። የሜዩ ጓደኛም ፍቅረኛሽን ይዘሽው መተሽ ነው እያለች ስትቀልድባትም ሁለቱም አይ ጓደኛሞች ነን በማለት ያስተባብላሉ። ከራት በኋላ እቃውን አጥበው ውብ የሆነውን የምሽት እይታ ለማየት ወደ ውጭ ይወጣሉ። ሜዩም ሰማዩን ስታይ ትቆይና እናቴ በሌለችበት በአያቴ ቤት ብቻዬን ነበር ያደግኩት፣ ሁልጊዜም አውሮፕላኖችን እያየው አንድ ቀን ፓይለት እንዳገኝ እመኝ ነበር ብላ ስለ ራሷ አስተናግራው እሱም አንድ ቀን የመቆጣጠሪያ ክፍል ውስጥ መጥቼ ከዛ ፕሌኖች ሲያርፉ ያላቸውን ውበት እንዳይ እንደምታደርግልኝ ቃል ግቢልኝ ይላትና ቃል ከመጋባባታቸው በፊት በንፋስ ቅጠሎች ሲወዛወዙ አይቶ ስለፈራ እጁን ይመልሰዋል። ወደ ከተማቸው ሲመለሱ ግን ካሬታ ያንን የሚወደውን ድምጽ በድጋሚ በሬዲዮ ይሰማዋል። የእኔ ድምጽ ነው ያለችውን ልጅም እንደዋሸችውና እሷ እንዳልሆነችም ተረድቶ ፊት ለፊቷ እንዳይገፈጣት ስለፈራ ይደበቃል። እራት ስጋብዘውም እምቢ ማለት ቢፈልግም የሆነ ሕፃን ልጅ ግን ሮጦ መጥቶ ሲያቅፈው በአጋጣሚ ስልኩ ተነክቶ እሺ የሚል ምላሽ ይድላታል። ደስ ብሏትም ከፓይለት ጋር ቀጠሮ እንዳላት ለባልደረቦቿ ብትናገርምና ስራዋ ላይም ጠንቀቃ ብትሆንም እንዳጋጣሚ ስህተት ትሰራለች። በአውሮፕላን ላይ ያጋጠመ የወፍ ግጭት ሳታስተውል በመቅረቷ በጣም ትበሳጫለች። እራቱ ላይም ካሪታ ለሷ ትኩረት መስጠቱን ስለተወ ግራ ተጋብታ
ለምንድነው ችላ ያልከኝ? ወጣትና ጎበዝ ነኝ። እሱ ምንም ማውራት እንደማይፈልግ ስለነገራት ተናዳ ትወጣለች። በስራዋ ተስፋ ስለቆረጠችም ተከትሏት ጎበዝ መሆኗን ነግሮ ያጸናታል። ነገር ግን ትክክለኛው የድምጽ ባለቤት እሷ ሳትሆን ሜይ መሆኗንም ያውቃል። በማግስቱም በአንድ ከባድ የአየር መቀየር ወቅት ሜይ በብቃት ፓይለቱ በረራው እንዲያሳርፍ ትረዳለች። ተሳፋሪዎችም ሊያመሰግኑት ሲመጡ ፓይለቱ ምስጋናው የሚገባው ለመላው የአየር ትራፊኩ ተቆጣጣሪዎች ነው በማለት ስራውን እውቅና ይሰጠዋል። ካሪታ ዝናብ ውስጥ ሜዩን ያገኛትና እሷንም በጠላው ያስጠልላታል። አስቁሟትም ድምፅሽን ለማግኘት ምን ያህል እንደፈለግኩሽ ግን ታውቂያለሽ። አሁንም በእያንዳንዱ በረራ ላይ ድምፅሽን እየሰማው መብረር እፈልጋለሁ ቢላትም እሷ ግን አፍራ ዝም ትለዋለች። የስራ ባልደረባቸው የሆነው ጄምስ የተባለው ልጅም ካምፕ መሄድ እፈልጋለሁ ማለቱን ሰበብ በማድረግ ካሪታ ለጓደኛውና ለሜዩ ደውሎ ቀጣዩን በዓል ለማክበር አብሮ እንዲሄዱ ያደርጋል። ካሪታ ሽርሽሩ በሶስታቸው ብቻ የሚደረግ ቢመስለውም ሌሎች ጓደኞቻቸውም አብሮ መምጣታቸውን ሳይዳብረዋል። ከዛም ቡድኑ በሁለት ተካፍሎ ማን ቀድሞ ይደርሳል በሚል ውድድር ጉዞው ይጀመራል። ካሪታ በመኪና መንዳት ብዙም ጎበዝ ስላልሆነ በመኪና የመንዳት ውድድሩ ላይ ሜዩ ካሪታን በቀላሉ ታሸንፈዋለች። ካምፕ ቦታው ላይ ሲደርሱም ሁሉም አብረው ምግብ እያበሰሉ ይዝናናሉ። ካሪታ ሜዩ አይናፋር መሆኗን ስለተረዳ በቀስታና በትዕግስት ልቧን ለማሸነፍ ይወስናል። በሌላ በኩል ሪካ የምትባለው ጓደኛዋ የእሱም ጓደኛ መውደድ ብትጀምርም እሱ ግን እኔ አሁን ላይ እስራኤል የማተኮር እንጂ ምንም አይነት የፍቅር ግንኙነት ውስጥ መግባት አልፈልግም ስላተናዳ ሜዩ ጋራ ትሄድና ሁሉም ወንዶች ባክሽ አንድ ናቸው፣ ካሪታን በድምፅሽ ብቻ ነው የተማረከው፣ ጊዜውን ብቻ እያሳለፈን የሚመስለኝ ስትላት ይደብራታል። ከዛም ባስኬትቦል ይወዳደሩና ሪካ ጎበዝ ስለነበረች እነሱ ያሸንፋሉ። ሲመለሱ መኪናቸው ተበላሽቶ ሜዩን እርዳታ ፍለጋ ብቻዋን ትተዋት ሲሄድም ዱርዬዎች ይመጡና ብቻዋን ስለሆነች ሊያስቸግሯት ይሞክራሉ። ካሪታ ግን በጀግንነት ደርሶ ልጅቷ የኔ ናት እንዳትነኳት በማለት ያስፈራራቸዋል። ሜዩም በካሪታ ሁኔታ የበለጠ ትማረካለች። በማግስቱ ጠዋት ሙፍላ ማየት አብረው ወጥተው ፎቶ ሲያነሱና ሲዝናኑ ይቆያሉ። ሲመለሱ እጅ ለእጅ ተያይዘው ያለ ሌላኛው ጓደኛቸው አግኝቶ ያቸውና ቀንቶ ያላያቸዋል። ሜዩም አይናፋር ስለሆነች ቸኩዬ ብዙ ቀረብኩት መሰል ስፈጠን ደግጦ ሸሸኝ ይሆን እንዴ በሚል ስሜት ተሸማቀቅና ከጓደኞቿ ጋር ታወራለች። ካሪታ ለሜዩ ያለውን ስሜት ለማጠናከር በቶኪዮ ወደሚካሄደው የርችት ፌስቲቫል እንዲሄዱ 3 ትኬት ይቆርጣል። ትኬቱ እንዲቆርጥ የረዳችው ጓደኛውም እየሳቀች ለማን ነው ግን እንደተዘጋጀው ባክህ በጣም ልዩ ለሆነች ሴት ነው። ትኬቱንም ይዘው ወደ ሜዩ ሄድና አንድ ላይ ወደሚዘጋጀው ፌስቲቫል እንድንሄድ ፈልጌ ነበር። እሺ ደስ ይለኛል፣ ከብረራዬ እስክመለስ ጠብቅኝ፣ በቃ አብረን እንሄዳለን ብሎ ቶሎ እንደሚመለስ ቃል ይገባላታል። ከዛም ለበረራው መቸኮሉን ያየችው ባልደረባው ሲመለስ የፍቅር ቀጠሮ እንዳለው ገብቷት ትስቅበታለች። ሜዩም በደስታ ተቀብላው ለቀጠሮ በሚገባ ስትዘጋጀች ጓደኛዋ የሆነ ነገር እንዳለ ጠርጥሮ ይጠይቃታል። ካሪታም ለበረራው ሲነሳ አብረውት 3 ልዩ ተሳፋሪዎች ነበሩ። አንድ ለኮንሰርት የምትቸኩል ቫዮሊን ተጫዋች፣ በዊልቸር የሚጓዝ ሰውና አንዲት ነፍሰ ጡር ሴት ነበረች። ካሪታም እድለኛው መባሉን የምታውቀው አብሮ ያለችው ፓይለትም የአየር ሁኔታው ይበላሽውን እንዴ ዛሬም በተለው መጀመሪያ ላይ ጉዞ ሰላማዊ ይሆናል። ካሪታም አውሮፕላኑን ከ10 ደቂቃ በፊት ለማሳረፍ አቅዶ የነበረና ሜዩም ከሱ ጋር ለመገናኘት ስትል የራሷን የስራ ሰዓት አመቻችታ የነበረ ቢሆንም ልክ ለእርፉ ሲሉ ግን ከባድ ደመና በመከሰቱ በረራቸው ይስተጓጉላል። አስቸኳይ ጉዳይ ያላቸው ተሳፋሪዎች በመኖራቸውም ካሪታ አቅጣጫውን ወደ ሌላ ከተማ በመቀየር በሰላም ያሳርፋል። ሜዩም ሌላ ቦታ ማረፉንና መዘግየቱን መስማቷ በጣም ያሳዝናታል። ብቻዋን አውሮፕላን ማረፊያ ስትጠብቅም በልጅነቷ እናቷ አውሮፕላን ማረፊያ ቀጥራት የቀረችባትን መጥፎ ትውስታን ያስታውሳታል። ካሪታ ግን በረራውን ጨርሶ እንደደረሰ ለሜዩ ደውሎ ይቅርታ ይጠይቃታል። ሜዩ ግን በርችት ፌስቲቫሉ ላይ ብቻዋን እንዳልሆነችና ባልጠበቀችው ሁኔታ ጓደኛዋ አብሯት እንዳለ ስትነግረው ልቡ ይሰብራል። ወደ ውጪ ሲወጣ ግን ሜዩ እሱን ስትጠብቀው ያገኛታል። ቃል ገብተህልኛል፣ ስለዚህ እንደምትመጣ አውቃለሁ ስትለው ካሪታ በንግግሯ በጣም ተነክቶ ሜዩ አፈቅርሻለሁ፣ ግን አስጨንቅሽ በቱንን ትመልሽልኝ አልፈልግም፣ ዝግጁ እስክትሆኚ ድረስ ጠብቅሻለሁ ይላትና ደስ ብሏት ታቅፈዋለች። እጅ ለእጅ ተያይዘው እየሄዱ እሷ ስትጠብቀው ተርባ ስለነበረ ካሪታ ወደ ቤት ወስዶ እራሱ ምግብ ለብስላት ይወስናል። ወደ ቤት ውስጥም ወስዷት እየሰራ ለጤናዬ በጣም መጠንቀቅ ስላለብኝ የውጭ ምግብ አልመገብም። ሜዩ ልታግዘው ብትሞክርም በምግብ ዝግጅት ላይ ምንም ተሰጠው እንደሌላት ይረዳል። ምግባቸው ሲደርስም ደስ የሚል የእራት ጊዜን ያሳልፋሉ። ካሪታ ስለ ቤተሰቡ ያወራላትና ሜዩም ስልጠናዬን ስጨርስ ቤተሰቦቼን በእራሴ አውሮፕላን ወደ ፈለጉበት ቦታ ማድረስ እመኛለሁ ትለውና ካሪታም ከእንግዲህ በስም መጠራራት ይቅርብን፣ እስኪ እንደ ፍቅረኛሞች የቁልምጫ ስም እንጠቀም። ከእራቱ በኋላም ካሪታ እንድትቆይለት ቡና ላፍላለሽ፣ የሚገርም ቡና ነው የማፈላው ቢላትም ሜዩ ግን ስለምታፈር ነገ በጊዜ ነው ስራ የምገባው ብላው የሮጠች ትሄዳለች። ካሪታም ብቻውን በጣም የቸኮልኩ መሰልኩባት ይሆን እንዴ ብሎ ይጨነቃል። በማግስቱ በአውሮፕላን ማረፊያ ውስጥም ስለ ፓይለቶች ህይወት የሚያሳይ የቪዲዮ ቀረጻ ይጀምራል።
ካሪታም በቆንጆ መልኩና ቁመናው ምክንያት ለፊልም ቀረጻ ዋና ተዋናይ ሆኖ ይመረጣል። የፊልሙ ዳይሬክተር ስለ ዕለቱ ቀረጻ ዝርዝር መረጃ ያሰጣቸውም፣ ካሪታ ግን እንደ እውነተኛ ፓይለትነቱ ፓይለቶች በረራ ከመጀመራቸው በፊት ሁሉንም ዝርዝር ነገሮች በጥንቃቄ መወያየት አለባቸው በማለት ሙያዊ አስተያየቱን ይሰጣል። ቀረጻው ሲጀመርም ካሪታ የሚሰራው ትወና በጣም ተፈጥሯዊና ማራኪ ስለነበረ ለፊልሙ የተለየ ድምቀት ይሰጠዋል። በመሀልም ካለቆቹ ጥሩ ዜና ይሰማና መጀመሪያ ለሜው ለመናገር እየሮጠ ሄዶ ያገኛታል። ለዚህ ስልጠና የተመረጡት 6 ሰዎች ብቻ እንዲሆኑና ካለፉ በኋላም አውሮፕላናቸውና የበረራ ደረጃቸው ከፍ እንደሚል ይነግራቸዋል። የተመደበላቸው ኃይለኛ አሰልጣኝ ሙራይም በሁለት ቡድን ይከፍላቸውና ካሪታ ራሱ እንዳለቃ ከሚያሰው ጋር ይመደባል። የእሷ ጓደኞችም ፍቅረኛ ሻውን በጣም ስራ ይበዛበታል፣ ስለዚህ እንዳይርቅሽ ተጠንቀቂ፣ ሁልጊዜ መልእክት ላኪለት፣ አልፎ አልፎ ሚጅና ጠይቂው፣ ስልጠናው ሲጨርስ ደግሞ እንዳይረሳሽ እያሉ ይመክሯታል። በዚህ መሀልም ጄምስ መጥቶ ለልጁ ልደት ይጋብዛቸውና ሙሉ ሬስቶራንቱንም ለዛን ቀን እንደያዘው ይነግራቸዋል። ካሪታም በስልጠናው መሃል ለ3 ዓመታት ያላያትን የድሮ አውሮፕላኑን ይጎበኛትና እድገት ስላገኘ በድጋሚ እንደማያበራት ያስባል። ከራዳ ጋራም ከተጠፋፉ በኋላ ደውሎላት ከነገ ጀምሮ አስፈላጊ ስልጠና አለብኝ፣ በጣም ቢዚ ሆኜ ባላገኘሽም የልደቱ ፕሮግራም ላይ ግን አልቀርም። ሜውም የልጅነት ትዝታዎቿን ታስታውሳለች። ሁልጊዜም ፓይለት የመሆን ህልም ነበራት። በአውሮፕላን ማረፊያ እናቷ ቀርታ አዝና አግኝቷትም ለምንድነው ሁሉም ሰው አውሮፕላኖቹን አይቶ ደስ ሲለው አንቺ የምታለቅሽው? አብራሪ መሆን እፈልጋለሁ፣ ዳሞ እናቴ አልመጣችም። ፓይለት መሆን እኮ ማብረር ብቻ አይደለም፣ ቴክኒሻኖች፣ የምድር ሰራተኞችና የበረራ ተቆጣጣሪዎች ሁሉም የየራሳቸው ሚና አላቸው ይላትና ይሄ ንግግሩ ሜዩ ስለ ህይወቷ እንድታስብ ያደርጋታል። ከትውስታው ስንመለስም ሜዩ ካሪታን ቤቱ ልትጠይቀው የውጭ ምግብ ስለማይወድ አትክልት ይዛለት ትሄዳለች። በዚህ መሀልም የካሪታ ጓደኞች ሲመጡ ሜዩ ስለጨነቃ ስትወጣ አንተ ለኔ በጣም ልዩ ነህ፣ ይህን እንዳትረሳው ትለዋለች። ካሪታ የሰጣትንም ታስቀምጥለት ስትመለስ እንደ አጋጣሚ ጓደኞቹ ካሪታ ድሮ ማይሪን የምትመስል ፍቅረኛ ነበረችው፣ አዎ ያኔ በስልጠና ምክንያት ጊዜ ሊሰጣት ስላልቻለ ነበር የተለያዩት፣ አሁንም እንዳይደገም መጠንቀቅ አለበት ሲባባሉት ሰማና ካሪታም ድምፅ ሰምቶ ሲሄድ ቢያጣትም ያወሩት ነገር አስደብሯት እንዳይሆን ይፈራል። በቀጣዩ ቀንም ልምምዱን ይቀጥልና ጎበዝ ስለነበረ ካፒቴኑ ያደንቀዋል። በሌላ በኩል የጄምስ የልጅ ውልደት እየተከበረ ሜው እንደሚመጣ ልትጠይቀው ብላ ትተዋለች። እራሱ እንዳለቃ ለሚያየውም ካሪታ ከልምዴ ብዙ ላስተምርህ እችላለሁ፣ ኧረ እባክህ እኔን የምታስተምርበት ቦታ ላይ እኮ ገና አልደረስክም ይለውና የካሪታ የድሮ ፍቅረኛው እያዋራችው ተሰላይቶ እያለ የልደቱ ፕሮግራም ትዝ ብሎት እየሮጠ በሄደም ፕሮግራሙ አልቆ ይደርስና ሜው ተናዳ ወደ ቤት ሊሸኛት ሲል ባህሪያቸው እንደሚለያይ ትነግረዋለች። አቅፋትም በጊዜ ስላልደረስኩኝ ይቅርታ አድርጊልኝ ይላትና በነጋታው ቁርስ ሰርተው እየበሉ ከድሮ ፍቅረኛው ብዙ መልእክት ሲላክለት አይታ እራሷን ከድሮ ፍቅረኛው ጋር አወዳድራ ይከፋታል። አያቷም ስታመመ ትሄዳለች። እራሱ እንዳለቃ ከሚያው ልጅ ጋር ማሰልጣኞች አስማምተዋቸው ጓደኛሞች ሆናሉ። ካሪታም ከስራ ባልደረባውና ከድሮ ፍቅረኛው ከሱኪ ጋር ለእራት ወጥቶ ሱኪም እወድህ ነበር እኮ ግን ፓይለት ነህ፣ ፓይለት መሆን የራስህ ትግል አለው፣ ለሰዎች ጊዜ የለህም ትለውና እሱም ወደ ሜው ቤት ሲሄድም አያቷ መታመማቸውንና እሷን በጭንቀት ውስጥ መሆኗን ሲሰማ ለምንድነው የተፈጠረ ያለውን ነገር ያልነገርሽኝ? ለምን ነግርሃለሁ? ለሱኪ ጊዜ አለ፣ ለእኔ ግን ጊዜ የለህም፣ ሁለታችንም አንመጣጠንም ብላው ይሄዳል። የልጅነት ፎቶዎቿን ሳይቆይቶም ደውሎላት አርብ ዕለት በረራዬን ስጨርስ ላገኝሽ ፈልጋለሁ፣ ሁሉንም ነገር እናወራበታለን። ሜው ምንም እንኳን ወደ ትውልድ መንደሯ ልትሄድ ብታሰብም ለመገናኘት ተስማማለች። እሱም በስራው ላይ ትኩረት ማጣት ጀምረና በአንድ የበረራ ልምምድ ወቅትም በተፈጠረው ስህተት 2 አውሮፕላኖች ሊጋጩ ለጥቂት ይተርፋሉ። የልጅነት ፎቶዎቿን ሜም ስታየው ልጅ ያለች ያገኘችውና አውሮፕላን የሚያበሩ ፓይለቶች ብቻ አይደሉም፣ ቴክኒሻኖችና የአየር ትራፊክ ተቆጣጣሪዎችም የየራሳቸው ሚና አላቸው ያላትን ታስታውሳለች። እሱ ልትነግረው አስባ ሲመለስ ብታገኘውም ተናዶ ስለነበረ ማውራት እንደማይፈልግ ነግሯት ሄዳል። ስለተጨናነቀም እየራቃት ይመጣና አንድ ቀን ደውሎላት ይቅርታ ተረብሼ ስለነበረ ነው ይላትና ሱኪም ለሰርጓ መጠራቷን ስትሰማ ከካሪታ ጋር የተፈጠረው አለመግባባት መሆኑ ይገባታል። ከአክስቷ ጋር እያወራችም እሱ መጥቶ ይወስዳትና አለመግባባቶችን መፍታት አለብን፣ ለአንተ በጣም ተጨንቄያለሁ፣ ደሞ ናፍቀኸኛል ብላ ልጅ ያለች አላት እንደገገማ ስትለው ያቺ ልጅ እሷ መሆኗን ይረዳል። በበረራው ላይም አንድ ተሳፋሪ ድንገት የልብ ህመም ይዞትም ካፒቴኑ ምን ማድረግ እንዳለባቸው ካሪታን ስጠይቀውም ዋና ዓላማችን ተሳፋሪዎችን በሰላም ማድረስ ነው፣ ግን እንደዚህ አይነት ነገር ሲፈጠር የሰው ህይወት ይበልጣል፣ እንመለስ ብሎ ከባድ ማዕበልና ዝናብ ቢኖርም ካሪታ በልጅነቱ የገባውን ቃል በማሰብ ሁላችንም በጋራ ይህንን እናልፈዋለን እያለ ቡድኑን እያበረታታ አውሮፕላኑን በሰላም አሳርፈው የተሳፋሪውን ህይወት ካዳነ በኋላም በቀጥታ ከ10 ዓመት በፊት ማዩን ወዳገኘበት ቦታ ይሄዳል። በዛ ቀን ናቴ ልትወስደኝ ብትመጣ ኖሮ አንገናኝም ነበር፣ እንኳን መጣ፣ አንተ ነህ ህልሜን የሰጠኸኝ፣ አሁን ደግሞ አጠገቤ ነህ፣ ተመልሰሽ ልትሄጂ እንዳሰብሽ አውቃለሁ፣ እባክሽ አሁን አብረሽ ነይ፣ ስለዚህ አትሄጂ፣ ሰማይ ላይ ስበር ድምፅሽን በንፋስ ውስጥ እንዲሰማኝ ፈልጋለሁ። በትንሽ ጣቶቻቸውም የቃል ኪዳን ምልክት በማድረግ
ሁሌም አብሮ ለመሆን ቃል ይገባባሉ። እሱም ስኬታማ ፓይለት ሆኖ በደስታ ሲኖሩ ፊልሙ ይጠናቀቃል።